ሰላም ጤና ይስጥልን እኔና ወንድሜ ሼፎች ነን እኔ ሼፍ ቢኒያም ቸሩ እባላለሁ እኔም ሼፍ ማርቆስ ቸሩ እባላለሁ ዛሬ በዚህ በሀበሻ ብራዘርስ ሬስቶራንት ከናንተ ከፋና ቴሌቪዥን ተከታታዮች ጋር አብረን የምናሳልፈው ቀን ይሆናል ቡናችን መጥቷል እንግዲህ እንደሚታወቀው ቡና ወዳጅ ነህ በጣም በጧቱ መጥቶልሃል በዚህ አጋጣሚ ታላቄ ነው አባታችን የተከበረና ትልቅ ሼፍ ነው እሱ ነው እኔን በደንብ አነሳስቶ ለዚህ ምግብ ውስጥ የከተተኝ እዚህ ማውስት ሳንገባ ካስታወስክ ምግብ እንሰራ ነበር አባታችን ምን አይነት ልምድ አስለምዶናል የሆነ ቀን ይመርጥና ለምሳሌ እሁድ ቀን ከሆነ ሙሉ የምግቦቻችንንና የምግብ ሐሳብ አይኖርብንም ምክንያቱም እሱ ነው ሁሉንም ነገር እየሰራ የሚያበላን የነበረው እናታችን የምታርፍበት ቀን አባታችን ደግሞ በኩሽና ውስጥ የሚገኝበት ቀን በእንደሱ ያደረገ ነበርና እኛንም የሚያስለመደን በጣም ነበር እኔ ደስ የሚለኝ ሲሰራ ቢላና መክተፊያ ይዞ ሲከትፍ በቃ እየተነጋገሩ መክተፊያው የሚስቅ ነው ይመስለኝ ካካካካሲ እንደዛ አይነት ነገር ነበርና ትምህርት ውስጥ ሳልገባ ነው ማለት ይሄንን ስለ ሆቴል ሳልማር ነው ምግብ ማብሰል የጀመርኩት ካስታወስከና መስራት የጀመርኩት ከዛ በኋላ ተምረን እኔ ቀደምኩኝ ከዛ ተከታዮቼ መጡ ማለት ነው እና በአባታችን ነው የጀመርነው አባታችን ሲሰራ አይተን ወርሰን ነው ሙያውን ከጓደኞቼ ጋር ኬተሪንግ ድርጅት ነበረኝ እንሰራ ነበር እሱም እንደዛው ከጓደኞቹ ጋር ይሰራ ነበር ከዛን ለምን እኔ እናንተ አንሰራም በሚል አወራን ከዛ በኋላ ብዙ ስም አወጣን አወረድን ወንድማማቾች እንደመሆናችን መጠን ሀበሻ ብራዘርስ ብለን ቀጠል ነው ማለት ነው እንደዚህ አንታወቅም በእንደዚህ በክት ልብስ ታይተናናቅም አሁን ደግሞ በለመዳችሁት አለባበስ አብረናችሁ ገብተን ምግብ የምናበስል ይሆናል ዛሬ ደግሞ ቆስጣ ልናርድ ነው ለየት ያለች ቆንጆ ጣፋጭ የሆነች ምግብ እንግዲህ እንሰራላችኋለን ማለት ነው ያው እንግዲህ እስከዛሬ ድረስ አይ ቲንክ ተሰርቶ አልታየም የዛሬ የምንሰራው ቆስጣ በቆስጣ የሚሰራ የሚገርም በጣም ቀላል በጣም ፈጣን የፓስታ አሰራር ነው ይዘንላችሁ የመጣ ነው ሶሱን በቤታቸው አስቀምጠው ሰርተው አስቀምጠው በፍሪጅ ውስጥ ስራ በጊዜ በማይኖራቸው ጊዜ ላይ ፓስታቸውን ብቻ ቀቅለው ያቀላቀሉ ያወጡ የቀነሱ መብላት የሚችሉት በጣም ቀላል በጣም ጣፋጭ በጣም ቆንጆ የሆነ በጣም ፈጣን ጊዜ እጅግ በጣም የዛሬ የእለቱ በሬ ቆስጣ ነው ቆስጣ ያስፈልገናል ቀይ ሽንኩርት ብሮኮሊ ጅንጅብል ነጭ ሽንኩርት እንዲሁም የተፈለፈለ የተቆላ የለውዝ ያስፈልገናል ማለት ነው ለማጣፈጫ ደግሞ ቁንዶ በርበሬና ጨው እንጠቀማለን ማለት ነው ስለዚህ አሁን እዚህ ጋራ ምን ተጠቀማቸው ግብአቶች ጠቅላላ መጠቀም የምትችሉ ሰዎች መጠቀም ትችላላችሁ ብዙ ሰው በኦቾሎኒ ላይ አለርጂክ የሆነ ሰው ካለ አለመጠቀም ይችላል ፕላስ ብሮኮሊም እንደ ልብ የሚገኝ ነገር ስላልሆነ ይገኛል ግን ከዋጋ አንፃር ትንሽ ከፍ ስለሚል እዚህ ጋር ካሉት ግብአቶች እሱንም ማስቀርታችሁ በቆስጣ ብቻ መጠቀም ትችላላችሁ እንግዲህ በቤታችሁ በትንሽ ገንዘብ በቀላሉ በፍጥነት ለተሰሩት የምትችሉት ምግብ ነው አብራችሁን ቆዩ ወደ አሰራሩ ደቂቃ መያዝ ትችላላችሁ ስፔሻሊ ፓስታውን ቀድሞ የቀቀለ ሰው ካለ 5 ደቂቃ ይፈጃል አይፈጅም ከ5 ደቂቃ ባነሰ እስከ 5 ባለው ውስጥ ደርሶ መመገብ እንችላለን ለዛሬ የሚበቃን ቆስጣ ይሄ ነው ይሄንን ይመስላል ይሄን አዘጋጅተናል ወደ መፍጫችን ጨምረን ከመፍጫችን ጋር ብሮኮሊያችንን ነጭ ሽንኩርት ቀይ ሽንኩርትና ጅንጅብላችንን አርገን አብረን ለውዝ ፍሬያችንን አርገን እንፈጭና ወደ መጥበሻ አሰራራችን እንሄዳለን ዘይት እናደርግበታለን ለመፍጫ ግብአቶቹን ፈጭተን ጨርሰናል ስለዚህ እንዲህ ካዘጋጃችሁ በኋላ መጥበሻችንን ለኩሰን ትንሽ ለጣም ነጭ ሽንኩርት ከዘይታችን ጋር ለመጥበስ ትንሽ ደቀቅ አድርገን እናዘጋጃለን በመታየት መልኩ ቀይ ሽንኩርትም ትንሽ በጣም በደቃቁ አለማድረግም ትችላላችሁ እኛ ለጣሙ ፈል ስለፈለግ ነው እንጠቀማለን መጥበሻችን ሲግልልን ዘይታችንን እናረጋለን በመጠኑ
ዘይት እንዳታበዙበት፣ ምክንያቱም ሲፈጭም ስላደረግን ብዙ አንጠቀምም። ዘይታችን ሲግልልን ነጭ ሽንኩርታችንን ቃና እንዲወስድልን ቀድመን ትንሽ ጠበስ እናደርገዋለን። ስለዚህ ቀይ ሽንኩርታችንን እንጨምራለን። ስለዚህ እናርገውና አብሮ ይተከተክልና ትንሽ ከፍ አድርገውና በቃ እንግዲህ በጣም የሚያምር ነው። ሁሉም ሰው ደግሞ በቤቱ አዘጋጅቶ ሰርቶ ካበሰለው በኋላ አስቀምጦ ፍሪጅ ውስጥ ከቀዘቀዘ በኋላ ፍሪጅ ውስጥ አስቀምጦ ጊዜ ሲኖረው ፓስታ ብቻ እየቀቀለ እያቀላቀለ መብላት ይችላል ማለት ነው። ይሄኛው አሁን እዚህ ጋራ ጥሬ ሲሆን ላይት ግሪን ነው አይደል? ሲበስልልን እንደበሰለ ደግሞ የምናውቀው በጣም ደማቅ ግሪን ይሆናልና በጣም የሚያምር ግሪን ይሆናል። ቅባትም እየተፋ ይሄዳል። ስለዚህ መብሰሉን በዛ ማወቅ እንችላለን ማለት ነው። ኒውትሪሽኑንም እንዳያጣ አንዴ ምን ገጥሞኛል መሰለ፣ በርግጥ እዚህ አይደለም አዲስ አበባ ውስጥ አይደለም ክፍለ ሀገር ሰራ ነበርና ሜኑአችን ላይ በዝርዝር ነው የምናወጣው። ለምሳሌ ሮስተር ቺክን ሌግ፣ ግሪል ቺክን ብረስት፣ በቺክን ስቴክ ሆነ ደግሞ ስቴክ ጥብስ ምናምን። አንድ ከስተመሮች መጡና ቺክን አዘዙ እና ምን አይነት ቺክን ይሆንልህ ስንለው በቃ አንዱን አውጦት ምናምን አለ። እንዴ አይደለም አይነት አለው፣ የምትወደው ፓርቴቱ ነው፣ መላላጫ ነው፣ ብረስት ሌጉን ነው ምንድነው ምናምን ስንለው እኔ ምኑንም አላውቀውም አንዱን አምጡልናል። እሺ ግሪሊንግ ሜተድ ሁልጊዜ ቆንጆና ጣፋጭ ነው የሚያደርገውና እኔ ለከስተመሬ በቃ ቆንጆ ይሆንለታል ብዬ ሃኒ መስታርድ ቺክን በግሪልድ ቺክን አድርጌ ሃኒ መስታርድ ሶስ አድርጌ አወጣውለት። ለካ ሲያየው አንሶበታል። እሺ ማስተሩልኝ ምናምን ብሏል። እኔ በቃ ቴንኪው ሊላይ ነው ምናምን ብዬ በቃ እንትን ብዬ ሄድኩኝ። ከዛ ምንድነው አንተ አያውቁም ብለህ ነው አለኝ። ማለት እንዴ ይሄ አሁን ዶሮ ነው አለኝ። እንዴ እኔ ይጨምራል ብዬ ነው። አው ይሄ ማለት ዶሮ ነው፣ የዶሮ መላላጫ ነው ምናምን ብዬ ማስረዳት ጀመርኩ። በእንደዚህ አይነትም አራትም ብታመጣ በላለሁ እንኳን አይደለም አንድና እግሯ ሴት አላላለ። እንቀመማለን፣ ጨው እናረጋለን። በምትፈልጉት መጠን ጨው መጠቀም ትችላላችሁ። የማይጠቀሙ ቁንዶ በርበሬ ትንሽ፣ ሌላ ማጣፈጫውን ላል የምትሉት ቅመም ካለ መጠቀም ትችላላችሁ። ፓስታችንም ኦሬዲ ተቀቅሎ ደርሶልናል። ማቅረቢያ ዕቃችንን አምጥቼልሃለሁ። እስኪ አንተ ደግሞ ሰርቭ አድርገውና እኔ ቀምስልሃለሁ። ጥሩ። እኔ ሰራሁት ቢሆን ለመቅመስ መቸኮል ታዲያ። እንግዲህ ሁላችሁም በየቤታችሁ ሰርታችሁ ቀመሱት። እኔም አቆሙያ ስለሆነ ምንም ልል አልችልም። ቀጣይ ደግሞ ሌላ ምግብ እናሳያችኋለን። አብራችሁ ነው። እሺ አሁን ደግሞ ለረፋድ የሚሆን እንቁላል አሰራር ይዘንላችሁ መተናል። ስፔሻል የሆነ ኦምሌት ነው። ስለዚህ የሚያስፈልገን መጀመሪያ ቶርቴላ መስሪያ ሊጥ ያስፈልገናል። ቂጣውን የምናዘጋጅበት በጫውና በትንሽ ውሃ እና ዱቄቱ ብቻ የተቦካ ማለት ነው። ምንም ሌላ ያስፈልገውም። እዚህ ጋር ስጋ አለን፣ መሽሩም አለን፣ ባሮ ሽንኩርት፣ የድንብላል ቅጠል፣ እንቁላልና ቲማቲሙን እንደ ሶስ እንሰራዋለን። ስጋውን ደግሞ እንጠብሰዋለን። እንዴት እንደምንሰራው ተከታተሉ። እንግዲህ ቀድመን ሶስ እናዘጋጃለን። ለሶሳችን የሚያስፈልጉን ግብአቶች እስከዛ እኔ ለኩስልኝ። ለኩስልኝ። በምታዩት መልኩ በፈለጋችሁት አይነት መክተፍ ትችላላችሁ። ዘይት አርግበትና እሱ ላይ እኔ ባሮ ሽንኩርት ነው የተጠቀምኩት። እናንተ በቤታችሁ ያለውን ማንኛውም አይነት ሽንኩርት መጠቀም ትችላላችሁ። አሪፍ በጣም እንግዲህ ይሄንን እየሰራን ቁርስ ስለሆነ የቁርስ ምግብ ነው ያዘጋጀንላችሁ ያለነውና ቤት ደግሞ ብዙ ጊዜ ፋዘር ይሰራልን የነበረው ቁርስ ነው። ቁርስ ብዙ ጊዜ ላይቭ ሁሉንም ይሰራል፣ ግን ቁርሱ ላይቭ ሰርቶ የሚያበላን ብዙ ጊዜ ቁርስ ነው እያየ ነው ማለት ነው። አዎ እማትረሳው ምግብ ብዙ ጊዜ የሚሰራው እማትረሳው ብቻ ሳይሆን ብዙ ጊዜ በተደጋጋሚ የሚሰራው ስቲል የምወደውና እሱም ሲሰራ ደስ የሚለኝ እንዲሰራልን የምፈልገው ፍሬንች ቶስት ሶሱ እንግዲህ እንደዚህ ያበሰልን ትንሽ በመቀጠል ሊጧን እንዳምጣለን። እንዳምጣልና እንዳምጥልህ። አዎ በጣም አሪፍ። ታናሽ ይታዘዛል።
ታናሽ ምንም ነገር አላደረግንበትም። ጀስት ዱቄት ብቻ ነው ዱቄትና ጨው ብቻ ትንሽ የማትፈልጉት ነገር ካለ ለማድረግ ትችላላችሁ። በትንሹ ዳመጥ እናረጋታለን ማለት ነው። እንግዲህ እስከዛሬ ድረስ የተለመደው እኮ እንቁላል ኦምሌት ሲሰራ እንቁላሉ ተሰርቶ ከዛ በዳቦ ከጎን ተደርጎ ነው የሚቀርበው። ዛሬ ግን እዛው ሙሉ ያለቀለት ነው የሚሆነው ማለት ነው። በዛ ላይ በጣም ጣፋጭ እና ደግሞ አወጣጡም ሲታይ የሚያምር ነው የሚሆነው እንደዚህ ሲሰራ። ኖርቡራት እንዴ እስኪ አሽከርክርልኝ ግፍ ተሰራ እንዳይባል እንጂ በእህል ሰርከስ አርት ነው የሚባለው። ይሄንንም ስለሚጨምር ነው። አዎ አሁን እንኳን ብዙ አላደረግናትም። ሊጣም ስስ ስለሆነች ትንሽ ሳሳ እናርጋትና ሊጣችንን እንግዲህ ሶሳችን ይበቃዋል፣ እንቀመመዋለን። ይሄንን ለመቀመም የምንጠቀመው ቤት ውስጥ በጨውና በቁንዶ በርበሬ መጠቀም ትችላላችሁ። ብዙ ጊዜ ጦስኝ ከቤት ውስጥ ስለማይጠፋ ጦስኝ ማድረግ ጦስኝ ቢኖረው ጥሩ ነው። ደግሞ ቆንጆ ጣዕም ይሰጣል አይደል? በጣም እኔ ግን ሶያ ሶስ በጣም ከዚህ በላይ ቤት ውስጥ ካለ ከጨውና ከቁንዶ በርበሬ በላይ በጣም ቴስቲ ያደርገዋል እና ደግሞ የጨው ሮል ነው ያለው። ጦስኝ አድርገን በጣም ሶያ ሶስ ካረግን ብዙ ጊዜ ጨውና አንጠቀም። ያው የጨውን ሮል ስለሚተካለን ማለት ነው። እንዲህ በፍጥነት ሊጣችንን በሳልናለች። አዎ ደርሶልናል ሶሱ። ስጋችንን ለመጥበስ ትንሽ ዘይት እናደርጋለን። ስጋ ያገኙትን ቀይ ስጋ ማንኛውም አይነት መጠቀም ትችላላችሁ። ስጋ የማይጠቀሙ ሰዎች ዶሮ መጠቀም ይችላሉ። ስለዚህ እኔ ቶፉም የሚያገኝ ሰው ቶፉም መጠቀም ይችላል። ባይኖርም ችግር የለም። ያው ዋናው ነገር ምንድነው ኦምሌት ስለሆነ ኦምሌቱ ብቻ እንቁላሉ ብቻ ይኖር። ዋናው እሱ ነው ግብአቱ። በዚህ መልኩ ካረግን በኋላ ትንሽ መሽሩም አብሮ እንዲጠበስ እናረጋለን። በዚህ መልኩ ከደረሰልን በኋላ ባሮ ሽንኩርት እናንተ በቀይ ሽንኩርት መጠቀም ትችላላችሁ። ባላቸው ቤታቸው ማለት መጠቀም ይችላሉ። ብዙ ሰዓት ላይ መቆየት የለበትም። በጣም አሪፍ። ይሄንንም በተመሳሳይ በሶያ ሶስና በትንሽ የጦስኝ ዳመን ስለዚህ እንትን ልበለና እናደርገውና እሱንም እንገለብጠዋለን። መጥበሻችን ትንሽ ጋል ስላለች ዳመጥኩት ልጅ በክብር ሰጥቻለሁ። እንግዲህ በክብር ጠብሰዋለሁ። እስከዛ እንቁላል ትመታልኛል። ቂጣችን ደርሷል እንደምትመለከቱት። ይሄኛውን ከጎን እናደርገዋለን። ትንሽ ዘይት እናደርጋለን። ነው እንቁላል ግማሽ እንዲያዳርስልን ብቻ። ከዛ እቺኛዋን እንከታታለን። ቀሪውን ደግሞ ከላይ እናደርገዋለን። ሙሉ ለሙሉ በእንቁላሉ እንዲሸፈን ማለት ነው። ቂጣችን ሙሉ ለሙሉ መልበስ አለበት በእንቁላል። እስከዛ ሳህን ታዘጋጅልን። በዚህ መልኩ እንገለብጠዋለን። እንደምትመለከቱት ቂጡ ቆንጆ ነው በስሎላል በጀርባው በኩል። ስለዚህ ይሄኛውም እንደዚሁ በዛኛው ሳይድ ያለው ይብሰልና ስለዚህ እዚህ ላይ ታወጣዋለህ። እዚህ ላይ ደግሞ ሰርቭ እናደርጋለን። እዛ ላይ ሰርቭ እናደርጋለን ማለት ነው። አሁን በጣም ወደ ሶስ ሁላችሁም በቤታችሁ ሰርታችሁ እንደምትሞክሩት ሙሉ እምነት አለን። እንግዲህ በፋና ረፋድ ተገኝተን ዛሬ ሀበሻ ብራዘርሶች ይሄንን የመሰለ ምግብ አዘጋጅተንላችኋል። እኛ እየበላን እንቀጥላለን። እናንተም በየቤታችሁ ሰርታችሁ ሞክሩት። ይመቻችሁ። ቆይ እንጂ እንዴ